ኑሐሚን ለአባቴ ምን ብዬ ላስረዳው ነው? እንዴት እንደዚህ ትጫወትብኛለህ? ፈጣሪ የስራህን ይስጥህ ብላ ከዛ ቤት ምን ጥቅ ብላ ወጥታለች። ኤርሚያስ ጉድ ሰርቷታል። ይህን ነገር ያደርጋል ብላ በፍጹም አላሰበችም። መንገድ ላይ እየሄደች እያለ ጫማዋ ይበጠስባትና በአንድ እግሯ ለብሳ በአንደኛው እግሯ ደግሞ በባዶ እግሯ ነው እየሄደች ያለችው። ተናዳለች። ከኋላዋ እና ከፊቷ ምን እየሄደና ምን እየመጣ እንደሆነ በፍጹም አታስታውስም። የሚያናድደው ነገር እንደዛ እየሄደች እያለ እንግዲህ መኪና እየሮጠ መጥቶ ከፊት ለፊቷ ደርሷል። እሷ ስጮህና መኪናው ሲጥጥ ሲል ነው ያለቀው ድራማው። እውነት ኑሐሚን መኪናው ይገጫት ይሆን? መኪናውንስ የያዘው ኤርሚያስ አይመስላችሁም? እኔ በበኩሌ ኤርሚያስ ነው መኪናውን የያዘው ባይ ነኝ። ምክንያቱም የእሱን መኪና ትመስላለች። ያው እሱ መኪና ስለሚቀያይርም፣ ነገር ግን መኪናውን የያዘው እርግጠኛ ነኝ ኤርሚያስ መሆን አለበት። ከዛም ባለፈ ደግሞ አሁን ድራማው ላይ ክፍል 17 ላይ መሆን የነበረበት መጀመሪያ ላይ አሁን ኤርሚያስና ኑሐሚን ከተቀጣጠሩበት ሆቴል አምራንና ናሆም ሲቀጣጠሩ እንደዛ ሲገናኙ ወይም ደግሞ ኤርሚያስ አምራንን ሲያያት እንደዛ መሆን አልነበረበትም። ምክንያቱም ይሄ አሁን ድራማውን የደረሰው ደራሲው እዛ ላይ ወይም ኤርሚያስና አምራን ተገናኝተው ልክ እንዳላወቀ ወይም ደግሞ እንዳላየ ሆኖ እሷን ማስወጣት ይገባው ነበር። ነገር ግን የሆነ ብቻ እዚህ ላይ ቤተሰብ የሆነ ግርግር መፈጠር ነበረበት። ነገር ግን ኤርሚያስ ሹልክ ብሎ ነው የወጣው። ኤርሚያስ ሹልክ ብሎ ሲወጣ እንግዲህ ኑሐሚን ጠብቃ ከዛ ባዶዋን ወይም ብቻዋን ስትቀር ይሄ ናሆም አይቷት ነበር። እናም ናሆም ከአምራን ጋር ቁጭ ብሎ አይቷት ስለነበረ እይሻት ይች እኮ ናት አጋጣሚ ይች ትልሽ ስልክ እየተቀያየር ነው እያለም ለአምራን ሲነግራት ነበር። እሷን በጣም ተናዳለች። ጭራሽ እኔ ባለሁበት አሁንም መጣች፣ ይሄማ የሆነ ነገር አለ ማለት ነው እያለች እሷን ስቀና ነበር። እንደውም ወደ ኑሐሚን ዞር ብላ አይታ እንዴት አባቷ ነው የምታምረውም ስትል ነበር። ያም ሆነ ይህ ኑሐሚን ኤርሚያስ ሲቀርባት ወደ ሽንት ቤት ትገባለች፣ ከወንዶች ሽንት ቤት። ከዛም እንግዲህ ናሆም ደግሞ ሽንቱን ለመሽናት ወደ ሽንት ቤት ለመጠቀም ይሄዳል። ከዛ ያገኛታል። በጣም ጨንቋትና የምትከፍለው ስላልነበራት እሱ እንድከፍልላት ትነግረዋለች። እሱም እንግዲህ የቀለደውን ቀልዶ ነው ትቷት የወጣው። ግን እዛ ላይ በቃ እኔ ልሂድ አመሰግናለሁ ስለከፈልክልኝ ብለው ስትወጣ ናሆም የሚገርመው ነገር አምራን ማለት ከኑሐሚን ላይ ጆፌ ጥሎባታል። የሆነ አስተያየት እያያት ነበር። እንግዲህ አባትና አባት ልጄን ለልጄ እየተባባሉ ነው። ወይም ደግሞ እንግዲህ የናሆም አባት አቤት አሁን ወደ ቤት ስትመጣ ወይም ደግሞ ወደ አዘጋጀሁልክ ቤት ስትመለስ የሆነ ብርቱ ጉዳይ የማዋራህ ነገር አለው እያሉ ነበር። ስለዚህ እዚህ ላይ ቤተሰቦቼ አሁን አንድ ነገር እኔ የገባኝ ወይም የኔ ይሆናል ብዬ ያሰብኩት ምን እንደው ታውቃላችሁ? ይሄ የናሆም አባት አሁን ጓደኛውን በደንብ አድርጎ በብር ጥርፍ አድርጎ ይይዘዋል። በብር እስካገዘው ድረስና እሱ ጥሩ ቤት ካስቀመጠው ይሄ ሰውዬ መልካም ሰው ነው። ስለዚህ ናሆምን እንድታገቢ ብሎ አቶ ተሰማ ኑሐሚን ያስገድዳታል። ይሄ እርግጠኛ ሆኜ የምነግራችሁ ነው፣ ያስገድዳታል። ምክንያቱም አሁን አቶ ተሰማ የሕክምናውን ወጪ ከኤርሚያስ ባሻገር ብዙ ነገር ችሏል። የሕክምናውን ወጪ ችሏል። አሁንም ወደ ቤቱ ወስዶ ከቤታቸው እሱ ሊያስቀምጣቸው ነው። ስለዚህ ቤታቸው ካስቀመጠላቸው ወጪውን በሙሉ ከቻለ አቶ ተሰማውን ስራ የሚባል ነገር የለውም፣ መውደቂያ የለውም፣ ምንም ነገር የለውም። ከበሽታው እንኳን ቢቻለው ስራ የሚሰራ ስለሌለ፣ ስለዚህ ምንድን ነው የሚያደርገው ካላችሁኝ የአቶ ለይኩን ተገዥ ነው የሚሆነው። ተገዥ ስላችሁ ማንኛውም ሰው ብር ከሌለውና በሰው ቁጥጥር ስር ከሆነ ያው ተገዥ በሉት። ስለዚህ ከሱ ቤት እስከተቀመጠ ድረስና ከሱ ቁጥጥር ስር እስከሆነ ድረስ ልጁን እንደምንም ብሎ ለልጁ እንዳገባለት ይፈልጋል። ከዛም ባለፈ እንግዲህ እንደው ባያገባትም እንኳን አባትዮ እንዴት እንደሚያስገድዳት ታውቃላችሁ? አቶ ተሰማ ኑሐሚንን ሂጂና ቢያንስ ጥሩ ሰው እንደሆነና እስከሚቀየር ድረስ አብረሹ ሁኚ ይላታል አባትዮ።
በግቢው ደረጃ እንኳን እምቢን ብትለው። ስለዚህ ምን ይሆናል እዚህ ላይ መላመድ ይመጣል፣ መቀራረብ ይመጣል። ከዛስ እንደውም ናሆም አምራን ላይንም አይኗ ላይ አይኑ ማለት ጁፍ ጥሎባታል። ስለዚህ የሁለታቸው ቅርርብ የማይቀር ነው። ከዛም ባለፈ እኔ ሳስበው ወደፊት የሆነ ቡክትክት ያለና ውስብስብ ያለ ትልቅዬ ወንጀል ያለበት ድራማ ነው የሚሆነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ለቻናሉ አዲስ የሆናችሁ ካላችሁ ስወዳችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁ። ለምን እንደዛ አልሽ? ለምን ትልቅዬ ወንጀል ያለበት ይሆናል ወደፊት ምናምን ብላችሁ ካላችሁኝ አሁን አጀማመሩና ሂደቱ እንደምታዩት ነው። አሁን ኤርሚያስ አምራንን መተው አይችልም። አምራንን ተወ ማለት የገቢ ምንጩ ያቆማል። ሲቀጥል በሱ ስም የተገዛውን መኪና መልስ ትለዋለች። ቤቱንም ያው እሷ በምትሰጠው ገንዘብ ነው እየኖረ ያለው። ስለዚህ አምራንና እሱ ተቆራረጡ ማለት ያው የአሜሪካን ሀገር ላም የሚያልባት ታቆማለች ማለት ነው። በምንም አይነት መንገድ መንቀሳቀስ አይችልም ኤርሚያስ። ከዛም ባለፈ ደግሞ እንግዲህ በሌላ በኩል ወይም በጎን በኩል ደግሞ ኑሐሚንን ይወዳታል፣ ያፈቅራታል። እሷንም ማጣት አይፈልግም። ስለዚህ ይሄ ነገር ሲከሰት ወይም ደግሞ ይሄ ነገር ሲፈጠር በመካከል ጸብ ይኖራል ማለት ነው። ከዛም ባለፈ እንግዲህ አምራን ደግሞ አሁን ኤርሚያስን በፍጹም እርግፍ አድርጋ ትተውና ወደ ናሆም ትጠጋለች በደንብ አድርጋ። እንደውም ከሰማችኋት አፈቅርሃለሁ እወድሃለሁ እያለችው ነበር። ትክክለኛ ፍቅር ኑሯት ምናምን አይደለም። ነገር ግን አሁን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ግን እሷ አሁንም ለገንዘብ ስትል በፍጹም ከናሆም ልትርቅ አትችልም፣ ወይም ደግሞ ናሆምን ልትለቅ አትችልም። ምክንያቱም የገቢ ምንጭ አላት። ከዛም በኋላ ከናሆም ጋር ሁና ደግሞ ምን ታደርጋለች? ኤርሚያስን ትበቀላለች። የወሰደውን መኪና፣ ቤቱን፣ ሁሉንም ንብረቱን ትቀመዋለች ማለት ነው። እዛ ሁና ትበቀላለች። እንደዛ ሲሆን ደግሞ ኤርሚያስ ምን ያደርጋል? ያው ከዚህ በፊትም እሱ እንደተናገረው ለኑሐሚን እንደነገራት እንደሰማችሁት ከዚህ በፊት ገንዘብ ስለሌለኝ የምወዳት የማፈቅራት ልጅ ገንዘብ ስለሌለኝ ለአይን ላፈር ብላ ነው ያባረረችኝ። ስለዚህ እኔ ገንዘብ እፈልጋለሁ፣ በእሷ ምክንያት ነው አሁን እዚህ እየኖርኩ ያለሁት ብሎ ለኑሐሚን ነግሯታል። ነገር ግን ኑሐሚንን እንደሚወዳትና እንደሚያፈቅራት እሱ ግን በሌላ ሴት ገንዘብ ስለሌለው እንደተከዳ እየነገራት ነበር። ስለዚህ አሁንም ደግሞ እንግዲህ አምራን ስትርቀውና የገቢ ምንጩ የሆነችው አምራን ከሱ ስትርቅ ምን ያደርጋል? ምናልባትም ናሆምን ሊያስገድለው ይችላል። ሰምታችኋል። እሱ ብቻም ሳይሆን አሁን ኑሐሚንን ከማንም ወንድ ጋር ማየት አይፈልግም። እንደውም አንድም ሰው ቀና ብሎ እንዳይሽ አልፈልግም፣ አንቺ የኔና የኔ ብቻ ነሽ እያላት ነበረ። በፊትም እየጠረጠራት ነበር። እኔ እና እሱ ስልክ ተቀያይረን ነው የሆነ ቦታ ተገናኝተን ስልክ ተቀያይረን ነው እያለችው እያለ አላመናትም ነበር። ሲቀጥል ደግሞ ይሄ አባትየው ለይኩን የአቶ ተሰማ ጓደኛ ለይኩን ስለሷ ብዙ ጊዜ ሲያወራ ስለሰማ ለምንድን ነው ስላንቺ በጣም ብዙ ጊዜ የሚያወራው? ይሄን ነገር ማቆም አለበት እያለ ለኑሐሚን ሁሉ ሲነግራት ነበረ። ስለዚህ በፊትም ጀምሮ ስለሚጠራጠርና ይሄ ትውውቃቸው ወይም በስልክ መቀያየር ምክንያት የተዋወቁትን ነገርም ስላላመነው ስለዚህ ምን ያደርጋል? አሁን ምናልባትም እኔን ቀምቶ ሊወስዳት ነው ብሎ ስለሚያስብ ናሆምን ሊያስገድለው ይችላል፣ አይታወቅም። ይሄ የኔ ሀሳብ ነው፣ ግን እርግጠኛ ሆኜ የምነግራችሁ ደግሞ ያደርገዋል። ምክንያቱም ኤርሚያስ ማለት ዱርዬ ነው፣ ምንም መስሎ አይታየውም። የሚኖረው በሰው ገንዘብ ነው። ሲኖር የነበረውም እንግዲህ በናሆም ገንዘብ ነው፣ አባቱ ጋር እየተቀበለ በሚሰጠው። ስለዚህ ሰው ለማስገደልም ቢሆን ደግሞ ምንም ያክል ጊዜ ላይ ጨርስበት ይችላል። በተለይ ደግሞ ኑሐሚንን ላለማጣት፣ ኑሐሚን የሌላ ወንድ ሆና ላለማየት የማያደርገው ነገር ይኖራል ብዬ አላስብም። እናንተስ ምን ትላላችሁ? ውድና የተከበራችሁ ቤተሰቦች፣ በነገራችን ላይ የዚህ ድራማ ገና ጅምሩ ላይ ነው እንግዲህ ቡክትክቱ የወጣውና እርግጠኛውን የምነግራችሁ ወንጀል በወንጀል ወይም ደግሞ ወንጀለኞች የበዙበት ነገር ነው የሚሆነው። ገና ብዙ የምናውቃቸውም የማናውቃቸውም ባለሙያዎች ወይም ደግሞ እንግዲህ ድራማ የሚሰሩ አርቲስቶች ይመጡበታል ብዬ አስባለሁኝ። እና እንግዲህ ከጀምሮ የሆነ ውስብስብ ያለና ቡክትክት ያለበት ነገር ነው፣ የሚያስጠላ በጣም
እንግዲህ ያው ቀጣዩን አብረን የምናየው ይሆናል ማለት ነው። ውድና የተከበራችሁ ቤተሰቦች አሁንም በድጋሚ ስወዳችሁ ሳከብራችሁ ለቪዲዮ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እላለሁ። ነባር ቤተሰቦች ደግሞ እንደው ስወዳችሁ ላይክ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እኔ እዚህ ላይ አበቃለሁ። ፈጣሪ በያላችሁበት ይጠብቃችሁ። ባባይ ውዶችዬ።